ታጁን አመስግኑልን። ሞራል የለም እንደሚታወቀው የአውተኛ እንዲሁም ደግሞ ለእናት ሀገር ፍቅር ከፍ ያለችን ባንዲራ ሀገር ኃላፊነት እንጥላለን አደራ ለእድገት ብልጽግና ታዲያ በሀገር አቀፍ ደረጃ የተጀመረው ለውጥ ተከትሎ የስልጤ ዞን ካሬማ ልማት በንግድና ኢንዱስትሪው፣ በትምህርት፣ በግብርናና ገጠር ልማት፣ በጤናና በንጹህ የመጠጥ ውሃ እንዲሁም በሌሎችም የዞኑ ህብረተሰብ በስፋት በአማርኛ ቅድም እንዳልኳችሁ ኢትዮጵያዊነት ስልጤ ዞን ላይ ውበት ነው ብለናል። ትባላለች። እንዳልኳችሁ ካሉን ሴት ድምፃዊነት እስኪ አንድ ሞራል ስቶለኝ ከበገና መሰግናለች። አንድ የእጃችሁን አውጡና መረጃውን ለመውሰድ ያለ የእጅ ማጅ እሺ፣ ያው የሚሆነው ምናልባት የቾከት ያክስ ነው። ወዴት ለመሄድ ነው? ኬስ ወዴት ለመድረስ ነው? ምናልባት
በዛሬው ዕለት የሚኖረን የስነ ህዝብ ምክር ቤት የምክክር ጉባኤ በዋናነት ዓላማ ያደረገው በሁለተኛው ጂቲፒ ወይም በ5 ዓመቱ የስነ ህዝብ ፕሮግራም ሰነድ አፈጻጸም ከ5 ዓመቱ ከተወሰደ የ2 ዓመት ተኩል አፈጻጸም በምን ደረጃ እንዳለ ሪፖርት ቀርቦ ሪፖርቱን ካየን በኋላ በውስንነቶቹ ላይ በመምከር በቀሪ 2 ዓመት ተኩል ጊዜያት በምን ያክል ፍጥነት ቀሪ ተግባራቶቻችን መፈጸም እንዳለብን በየትኞቹ ውስንነቶች ላይ ወደ ኋላ የቀረንበት ላይ ፈጥነን ትኩረት ሰጥተን ልንሰራ የሚገባንና እንደ አጠቃላይ የሴክተር የአብሮነት በጋራ የሚሰሩ ስራዎች ላይ ያሉ ክፍተቶች ምን ይመስላሉ የሚለውን ይሄው የተከበረው ምክር ቤት አባላት የሚገመግሙት ይሆናል። እንኳን ደህና መጣችሁ መልእክታቸውን ካስተላለፉ በኋላ የተከበሩ አቶ ታምራት ዲዳ የመክፈቻ ንግግር እንዲያደርጉ እንዲጋብዙ አቶ አብዱል ዋሪስ ጀማልን በአክብሮት ሸኙልኝ። አቶ ታምራት ዲዳ የደቡብ ብሔር ብሔረሰቦች ሕዝቦች ክልላዊ መንግስት ፋይናንስና ኢኮኖሚ ልማት ቢሮ ኃላፊና የዕለቱ የክብር እንግዳ፣ የተከበራችሁ የክልል ሴክተር ቢሮ ኃላፊዎች፣ የተከበራችሁ የሴቶችና ወጣቶች ፌዴሬሽን ሰብሳቢዎች፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ ከየዞኑ ከሐዋሳ ከተማ አስተዳደርና ከልዩ ወረዳ የመጣችሁ የመምሪያ ኃላፊዎችና ጽሕፈት ቤት ኃላፊዎች እንዲሁም ጥሪ የተደረገላችሁ ተሳታፊ እንግዶች፣ ክቡራትና ክቡራን፣ የክልሉን የስነ ህዝብ ምክር ቤት ጉባኤ ለመሳተፍ የፈጣን እድገት ተምሳሌት ወደ ሆነችው የስልጤ ዞን መዲና ወራቤ ከተማ በመምጣታችሁ የተሰማኝን ልባዊ ደስታ በራሴና በስልጤ ዞን አስተዳደር ስም እየገለጽኩኝ እንኳን ደህና መጣችሁ ለማለት እወዳለሁ። ሀበይ በወገዴቱ መጣል መንግስት ፈጣን እና ዘላቂ ልማትን እውን ለማድረግ ለስነ ህዝብ ጉዳዮች ትኩረት በመስጠት ብሔራዊ የስነ ህዝብ ፖሊሲን በ1985 ዓ.ም በመንደፍ የህዝብ እድገትን ምጣኔ ለኢኮኖሚ ልማትና ከተፈጥሮ ሀብት አጠቃቀም ጋር እንዲጣጣም በማድረግ የህዝቡ የኑሮ ደረጃ እንዲሻሻልና ድህነትን ለማስወገድ ከፍተኛ እንቅስቃሴ ላይ ይገኛል። ከኢኮኖሚ እድገት ጋር ያልተመጣጠነ ፈጣን የህዝብ ቁጥር እድገት በማህበራዊና ኢኮኖሚያዊ አገልግሎቶች ላይ
አሉታዊ ተጽዕኖ በማድረግ ለእድገት የሚደረጉ ሩጫዎችን ይገታል። ይህም የሚሆነው ለኢኮኖሚ ልማትና እድገት የሚያስፈልጉ ሀብቶችን በማሟጠጥ ድህነት ስር እንዲሰድ በማድረግ ለሕዝቡ ኑሮ መሻሻል የሚደረገውን ጥረት የተፈለገውን ውጤት እንዳያመጣ ተጽዕኖ በማድረግ ነው። የነፍስ ወከፍ ገቢን ከፍ የሚያደርገው አጠቃላይ ምርታማነት በእጅጉ ለማሳደግ ቢሞከር እንኳን ተካፍሎ ውጤቱ የሚመጣበት የሕዝብ ቁጥር ካልተመጣጠነ በቀር የታለመውን እድገት ማምጣት አይቻልም። ከዚህ በተጨማሪም ይህ ያልተመጠነ የሕዝብ እድገት ማህበራዊና ኢኮኖሚያዊ አገልግሎቶችን በበቂ ሁኔታ ለማዳረስ እንቅፋት ይሆናል። እንደ ዞናችንም ተጨባጭ ሁኔታ ከጊዜ ወደ ጊዜ በከፍተኛ ፍጥነት እየጨመረ የመጣውን የሕዝብ ብዛት እድገት በኢኮኖሚና ማህበራዊ ልማት እንቅስቃሴ ላይ የሚያስከትለውን ጫና ለመቀነስ የኢኮኖሚ ልማት እንዲረጋገጥ በማስቻል እያንዳንዱ ዜጋ የኑሮ ደረጃ እንዲሻሻል ብሎም ጤናማና ደስተኛ ቤተሰብ ለመፍጠር የእድገትና የትራንስፎርሜሽን እቅዱን ከዳር ለማድረስ የሚመለከታቸው ባለድርሻ አካላት በማስተባበር ለተግባራዊነቱ ከፍተኛ ርብርብ በማድረግ ላይ ይገኛል። ከዚህ አበረታች ውጤት ማስመዝገብ ችለናል። በስነ ህዝብ ረገድ የምናደርጋቸው እንቅስቃሴዎች ወደ ላቀ ደረጃ ለማሸጋገር የሚያስችሉ ስራዎች ባሳለፍነው ዓመት ተከናውነዋል። ለአብነትም የስነ ህዝብ ምክር ቤቶችና ቴክኒክ ኮሚቴዎችን በአዲስ መልክ በማጠናከር ወደ ተግባር እንዲገቡ በመደረጉ በትምህርት ቤቶችና በሌሎች ማህበራዊ ተቋማት የስነ ህዝብ ክበባት እንዲቋቋሙ ማድረግ ተችሏል። እንዲሁም ስነ ህዝብን በተመለከተ የሚስተዋለውን የእውቀት የክህሎትና አመለካከት ችግሮችን ለመቅረፍ እንዲቻል የባለሙያዎችና ቴክኒክ ኮሚቴዎች የአቅም ግንባታ ስልጠና በማዘጋጀት ያለውን ክፍተት ለመሙላት ጥረት ተደርገዋል። በሌላ በኩል ባሳለፍነው ዓመት በስነ ህዝብ ምክር ቤት በልዩ ትኩረት እንዲመራ ስምምነት ከተደረሰባቸው ተግባራት አንዱ የሆነው የቤተሰብ ምጣኔ አገልግሎት ሽፋንና ጥራትን በማሻሻል ረገድ ይታይ የነበረውን ጉድለት ለማረም ከፍተኛ ርብርብ የተደረገ ሲሆን በዚህም የቤተሰብ ምጣኔ ሽፋን ከነበረበት 69% ወደ 79% ከፍ ማድረግ ከመቻሉም በላይ የረዥም ጊዜ የቤተሰብ ምጣኔ ተጠቃሚዎችን 34% ማድረስ ተችሏል። በመጨረሻም የስነ ህዝብ ጉዳይ ትግበራ ከዚህ በፊት ከነበረው የተሻለ የመፈጸምና የማስፈጸም ተነሳሽነት አቅም የተገነባ ቢሆንም ከስራው ባህሪ በተያያዘ ተግባሩ በአንድ ሴክተር የተናጠል ትግል ብቻ የሚወሰን ባለመሆኑ ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ በዚህ አጋጣሚ ጥሪዬን ያቀረብኩ የወራቤ ከተማ ቆይታችሁ ያማረና የደመቀ እንዲሆንላችሁ የተመኘው የደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መንግስት ፋይናንስና ኢኮኖሚ ልማት ቢሮ ኃላፊ እና የዕለቱ የክብር እንግዳ ክቡር አቶ ታምራት ዲላ የዕለቱን ፕሮግራም በንግግር እንዲከፍቱልን ይጋብዛለሁ። አመሰግናለሁ። የክልሉ የስነ ህዝብ ምክር ቤት አመራር አካላት፣ የተከበራችሁ የዞን የሐዋሳ ከተማና የልዩ ወረዳ ምክር ቤት አመራር አካላት፣ የተከበራችሁ የሃይማኖት መሪዎች፣ የሴቶችና የወጣቶች ፌዴሬሽን አመራሮች፣ ውድ የጉባኤ ተሳታፊዎች፣ ጥሪያችንን አክብራችሁ በክልላችን ወቅታዊና ልዩ ትኩረት ሰጥተን ለውጥ ማምጣት ባለብን በስነ ህዝብ ጉዳይ ላይ ለመምከር እና ታሪካዊ አሻራችሁን ለማሳረፍ ስለመጣችሁ በድጋሚ በክልሉ ስነ ህዝብ ምክር ቤትና በራሴ ስም እንኳን በሰላም መጣችሁ ለማለት እወዳለሁ። የክልላችን የህዝብ ኑሮ የሚሻሻለው የኢኮኖሚ እድገት ከህዝቡ ብዛት ጋር አመጣጥኖ ማስኬድ ሲቻል እንደሆነ እሙን ነው። ሆኖም የተለያዩ መረጃዎች እንደሚያመላክቱት ከሆነ ከሌሎች ክልሎች በላቀ ሁኔታ በክልላችን በየዓመቱ ከግማሽ ሚሊዮን በላይ አዲስ ህዝብ ይጨምራል። ይሄ ማለት በእያንዳንዱ ዞን ምን ያህል እንደሆነ ፕሮጀክሽን ሰርተን ማየት የምንችለው እንደሆነ ግልጽ ነው። በአሁኑ ጊዜ ያለው ህዝብ መሰረታዊ የኑሮ ጥያቄዎች፣ የኢኮኖሚ ፍላጎቶች ሙሉ በሙሉ ማሟላት ባልቻልንበት ሁኔታ መሰረታዊ ፍላጎቶች ሊሟሉለት የሚፈልግ ሌላ ግማሽ ሚሊዮን ሰው በላይ በየዓመቱ እንቀበላለን ማለት ነው። ይህ ደግሞ እጅግ አሳሳቢና የስነ ህዝብ ስራ ዋና ዓላማና ትኩረት አድርጎ የሚንቀሳቀስ ጉዳይ ነው። አሁን በአብዛኛው የክልላችን አካባቢዎች ከገጠር መሬት ጥግግት የተነሳ የእርሻ መሬቱ እየጠበበ ከመምጣቱን ባሻገር ከፍተኛ የስራ አጦች ቁጥር ያለበት፣ ህገወጥ ፍልሰት የሚበዛበት፣ ከገጠር ወደ ከተማ በቂ ካፒታል ሳይፈጥር በመፍረሱ ምክንያት ለልመና፣ ለጎዳና ተዳዳሪነት፣ ለሌሎችም ማህበራዊ ቀውሶች ተጋላጭ የመሆን እንዲሁም የጸጥታ መደፍረስ ጎልቶ የሚታይበት አካባቢ የሆነ በመምጣቱ ህብረተሰቡ የተረጋጋ የኑሮ የመምራት ሁኔታ እንዳይኖር ከፍተኛ የሆነ ጫና እየፈጠረ እንደሆነ ይታወቃል። ለዚህም ሁላችንም የጋራ ርብርብ ማድረግ እንዳለብን የምንገኝበት ወቅት ያመላክታል። ሁላችንም በተሰማራንበት የስራ መስክ ምንም አይነት ጥረት ብናደርግም የምንሰራው ስራ ከህዝብ ቁጥር እድገት መጠን ጋር
በሚገባ ካልተገናዘበ በእያንዳንዱ ቤተሰብ ያለው ኑሮ ሊለወጥ አይችልም። ስለዚህ የመንግስት ሴክተሮች እንዲሁም መንግስታዊ ያልሆኑ ድርጅቶች የሚታቀዱ እቅዶችና የሚሰሩ ስራዎች ዓላማቸውን በሚገባ ሊያሳኩ ካስፈለገ የምናገለግለው ህዝብ ቁጥር መጠን በሚገባ አውቀንና በየጊዜ የሚጨምረውን የሰው ቁጥር በትክክል አገናዝበን ሊሆን ይገባል። አለበለዚያ መቼም ቢሆን የህዝብ የኑሮ ጥያቄ በበቂ ሁኔታ የሚመልስ ተግባር ልናከናውን አንችልም። በመሰረቱ የስነ ህዝብ ስንል የህዝብን ቁጥር መሰረት ያደረገ ሳይሆን አስተሳሰብ፣ ቤዚካሊ እቅድ፣ ትግበራና ማንኛውንም የህዝብ ቁጥር ያገናዘበ ማህበራዊና ኢኮኖሚ እንቅስቃሴ ማለታችን ነው። በክልላችን የምንሰራቸው ማናቸውም የልማት እቅድና እንቅስቃሴ የህዝብ ቁጥርና እድገት የሚያመጣቸውን ለውጦች በሚገባ ያላገናዘበ ከሆነ ኢኮኖሚ የሚያስገኘውን ፍሬ ለማጣጣም አዳጋች ይሆናል። የተከበራችሁ የጉባኤ ተሳታፊዎች፣ በየጊዜ የሚለዋወጠውን የገጠርና የከተማ ህዝብ ቁጥር በሚገባ ያላጤነ የልማት እንቅስቃሴ የማህበረሰቡን ፍላጎት የሚያረካና ኑሯቸውን በሚገባ የማይለውጥ ከመሆኑም በላይ ሀገራችን ልታሳካ ያለመችውን የህዳሴውን ራዕይ በተፈለገው ጊዜና ወቅት ለማሳካት አስተዋጽኦ ለማድረግ የማያስችል ይሆናል። ስለዚህ ማንኛውም የመንግስታዊና መንግስታዊ ያልሆኑ ተቋም ላለምነው ፈጣን የሆነ እድገትና መዋቅራዊ ሽግግር ውጤታማ የሆነ ድርሻ ማበርከት እንዲቻል ስነ ህዝብ ተኮር የሆነ አስተሳሰብ፣ እቅድ እና አፈጻጸም ሊኖር ይገባናል። ምክንያቱም ክልላችን አደገ ማለት የምንችለው እያንዳንዱ ቤተሰብ የነፍስ ወከፍ ኑሮ ወይም ደግሞ ሁኔታ ሲሻሻል ብቻ ነው። የእያንዳንዱ ቤተሰብ ኑሮ እንዲሻሻል ለማስቻል ከስነ ህዝብ ስራዎች አኳያ ሁለገብ ወሳኝ ቁልፍ በሆኑ ስትራቴጂክ ጉዳዮች ላይ የተለያየ ጥረት ሊደረግ ይገባል። ከነዚህ ጉዳዮች አንዱ እያንዳንዱ ቤተሰብ ከኢኮኖሚ አቅሙ ጋር የሚመጣጠን የቤተሰብ ቁጥር እንዲኖረው በራሱ ፍቃድ የልጆቹን ቁጥር ወስኖና አቅዶ መውለድ ሲሆን ይህ ሳይሆን ቢቀር ግን በቤተሰብና በሀገሪቱ ህዝብ ኑሮ ላይ መሻሻል ላይ አሉታዊ ተጽዕኖ ያሳርፋል። ለምሳሌ ያህል አንድ ቤተሰብ ካለው የኢኮኖሚ አቅም ጋር የማይመጣጠን እጅግ ብዙ ልጅ ከወለደ መሰረታዊ ፍላጎት ማሟላት የማይችል ሁኔታ ይፈጠራል። እናትም ጤናዋን፣ አመጋገቧ ስለማይስተካከል ያለ ዕድሜዋ የመሞት በህመም የመሰቃየት እንዲሁም ያለአግባብ ብዙ ህጻናት ብቻ ለመውለድ እድሜያቸውን ሙሉ ከሰጡ ለመማር በማህበራዊና በኢኮኖሚ እንቅስቃሴዎች ውስጥ ለመሳተፍ ጊዜ ስለማይኖራቸው ለክልሉ ማህበራዊና ኢኮኖሚያዊ ልማት የሚያደርጉት አስተዋጽኦ የዛኑ ያህል ዝቅ ያለና ያነሰ ይሆናል። ይህ ደግሞ በክልሉና በሀገሪቱ ልማት ላይ አሉታዊ እንድምታ የሚኖረው ሲሆን በተጨማሪም የሴቶች እኩልነትና ተጠቃሚነት ላይ ተጽዕኖ ይፈጥራል። ስለሆነም የቤተሰብ ቁጥርን በእቅድ የመወሰን ጉዳይ ሴቶችም ሆነ በአጠቃላይ የክልሉ ቤተሰቦች ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ተጠቃሚነታቸውን ለማረጋገጥ ከዋነኛ መንገዶች ውስጥ አንዱ መሆኑን በመገንዘብ ሁላችንም በተሳተፍንበት የስራ መስክ የሚፈለግብንን ድርሻ በመወጣት ታሪክ ልንሰራ ይገባል። የተከበራችሁ የጉባኤ ተሳታፊዎች፣ የክልላችን ተጨባጭ ሁኔታ ስናይ ከላይ እንደተገለጸው የነዋሪ ቁጥር በየዓመቱ በከፍተኛ ፍጥነት እየጨመረ ከመምጣቱ የተነሳ በተለይም በማዕከላዊ ዞኖች አርሶ አደሩ ያለው የመሬት ሁኔታ እጅግ ጠባብ ስለሆነ በእያንዳንዱ ቤት ያለው ለስራ የደረሰው ወጣት ስርዓት ከመሆኑ የተነሳ በከፍተኛ ደረጃ ወደ ከተሞች በመፍለስ ለተለያዩ ችግሮች እየተጋለጡ ይገኛሉ። ህፃናትና ልጆችም ጭምር ከችግራቸው እየሸሹ ከገጠር ቤተሰቦቻቸው እያመለጡ ከተሞችን በጎዳና ተዳዳሪነት በልመና እያሳለፉ መሆናቸው በየዕለቱ የምናየው ጉዳይ ነው። ይህ ደግሞ ከከንፈር መምጠጥ አልፎ ለዜጎች የስራ ዕድል ፈጥረን ታሪክ ሰርተን እንድናልፍ የምንችልበት የህልና ጸጸት የሚያሳድር ጉዳይ እንደሆነ ዛሬ አስምረን ልንወያይ ይገባል። ለዚህና በፈጣን ህዝብ ቁጥር እድገት የተነሳ ለሚከሰቱ ለሌሎች ማህበራዊ ችግሮችም ትክክለኛ መፍትሄ ልንሰጥ የምንችለው የህዝብ ቁጥር እድገቱን ከኢኮኖሚ እድገት ጋር ሚዛናዊ ማድረግ ስንችል ብቻ ነው። ይህ ሊሆን የሚችለው በአንድ በኩል የኢኮኖሚ እድገቱን ከአሁኑ የበለጠ ማፋጠን ስንችልና የህዝብ ቁጥርም እድገቱ ከኢኮኖሚ ጋር በሚጣጣም ሁኔታ ዝግ እንዲል ማድረግ ስንችል ነው። የስነ ህዝብ ጉዳይ ማለት አንዳንዶቹ በስህተት እንደሚረዱት የሰውን ቁጥር ብቻ ለመቀነስ ዓላማ አድርጎ የሚንቀሳቀስ ሳይሆን የሰዎችን የኑሮ ደረጃ እንዲሻሻል በሁሉም መስኮች የሚደረግ አጠቃላይ የማህበረሰቡን ኑሮ ለማሻሻል የሚደረግ ክቡር
ምክትል አስተዳዳሪው ቅድም ሲያስቀምጡ እንደነበረው የተቀናጀ ርብርብ በሁሉም ሴክተር ሊደረግ የሚገባና የህዳሴ ጉዞ ለማፋጠን የሚሰራ ስራ ነው። በመሆኑ በዛሬው ዕለት ሐዋሳ ከተማ አስተዳደርን ጨምሮ የሁሉም ዞኖችና ልዩ ወረዳዎች የስነ ህዝብ ምክር ቤት ስራ አስፈጻሚዎች እዚህ የምንገኝ እንደመሆናችን መጠን ያለፈውን የክልሉ ስነ ህዝብ ምክር ቤት የአጋማሽ ጊዜ ወይም ሚድተርም ኢቫሉዌሽን አፈጻጸማችንን በመገምገም እንዲሁም በቢሮአችንና በሐዋሳ ዩኒቨርሲቲ ትብብር የተጠናውን በሀገራችን የመጀመሪያ የሆነውን የስነ ህዝብ ሁኔታ ትንተና ወይም ፖፑሌሽን ሲቹዌሽናል አናሊሲስ ጥናት በአጭሩ ቀርቦ የጋራ ውይይት አድርገን የወደፊት አካሄዳችንና የስራ አቅጣጫዎቻችንን በግልጽ የሚያሳይ ውጤታማ ውይይት እናካሄዳለን ብዬ በማመን የዛሬው የስነ ህዝብ ምክር ቤት የጋራ ጉባኤ በይፋ የተከፈቱ መሆኑን አበስራለሁ። አመሰግናለሁ። በቀጣይ ስንመለስ በልዩ ትኩረት በልዩ አጽንኦት መስራት ያለብን ጉዳይ መሆኑን ታላቅ አደራ ጭምር። ምክንያቱም በታሪክ አጋጣሚ ቦታው ላይ ሆነን ሁላችንንም በዚሁ ልክ የማያስጨንቀን ከሆነ አሁን ያለው ጉዳይ ሩጠን የማናመልጠው ናዳው ከፍተኛ ነው የሚለውን በደንብ ማየት ተገቢ ስለሆነ ነው። በስነ ህዝብና ልማት ዳይሬክቶሬት የአራተኛው ዙር የ5 ዓመት እንግዲህ ይሄ የኛ ክልል ፕሮግራም ሰነድ በማዘጋጀት ማለትም የ5 ዓመት ፕሮግራም ላይ አሁን የት ላይ ያለነው በቀጣይ 5 ዓመታት ውስጥ ምን መስራት አለብን ተብሎ እቅድ ታቅዶ የጋራ እቅድ ታቅዶ ከዛ ነው የተነሳ። ከዛ ስንነሳ በ5 ዓመት ውስጥ መስራት መድረስ አለብን ተብሎ የተያዘ ዋና ዋና ጉዳዮች አሉ። እነዚህን ጉዳዮች ስንመለከት ደግሞ በዚህ 2 ዓመት ተኩል 2009 2008 ሰርተን 2009 2010 አጋማሽ ላይ በምን ደረጃ ላይ ያለነው የሚለውን ጉዳይ ስንገመግም መጀመሪያ አቅደን የተነሳነው የት ላይ ለመድረስ ነበረ ለ5 ዓመቱ ብለን ስንነሳ በ5 ዓመት አጋማሽ ላይ የትስ መድረስ አለብን። የኛ ምልከታ በእኛ በሴክተር ግምገማ ብቻ ሳይሆን እንዳጠቃላይ በክልሉ ሴክተሩን ጭምር ሪፖርት በጋራ የታየበትና በጂቲፒ አጋማሽም አንደኛ በስነ ህዝቡ ምልከታ የተደረገበት በጋራ ከስነ ህዝቡ ምክር ቤት ከክልሉ ስነ ህዝብ ምክር ቤት አካላት ጋር፣ ሁለተኛ ደግሞ እያንዳንዱ ሴክተር አፈጻጸም እዚህ ላይ ደርሻለሁ ብሎ በተጨባጭ ያሳየው ሪፖርትም ጭምር በጋራ የጋራ ያደረገ ጉዳይ ነው ማለት ነው። 5 ላይ ያደርሳለሁ ተብሎ 27.4 ደረሰ። አፈጻጸሙን ስንመለከት ደግሞ 127 ነው። ከንጥር ተሳትፎ አንጻር ስንመለከት ጥቅል ተሳትፎ ላይ ያለውን ሁለቱም ላይ አይተናል። ክፍተቱ ከ1 እስከ 8 ከ9 እስከ 12 ጥቅል ተሳትፎ ላይ በጣም ውስንነት ያለበት ነው። ንጥር ተሳትፎ ላይ ደግሞ በፐርሰንት ፈጽመናል ተብሎ የቀረበውን ስንመለከት ከፍተኛ ነው። ከእቅድ አንጻር ንጥር ተሳትፎና ጥቅል ተሳትፎ ስለሚመጋገቡ እዚህ ላይ ያለው ክፍተት አንዱ በቀጣይ ማየት የሚጠይቅ ጉዳይ ስለሆነ በውይይት የሚዳብር ይሆናል ማለት ነው። መጠነ ማቋረጥን እንመልከት። እንግዲህ ወደ 6 ዝቅ ማድረግ ሳይቻል ቀርቶ ግን 13 አካባቢ ወይም 12.8 ነው። ይሄን ስንመለከት ደግሞ 11% ላይ ነው ያለነው። መጠነ ማቋረጥ አሁንም አለ ማለት ነው፣ ከፍተኛ ነው። ስለዚህ መጠነ ማቋረጥ ላይ የትምህርቱ ሴክተር ጻጽም ሁለተኛ ደረጃ ሁለተኛ ሳይክልን ስንመለከት ወይም ከ11ኛ ክፍል እስከ 12ኛ 6% የሚለው አሁን ከቀሪ 2 ተኩል ጊዜ አንጻር 50 ላይ ሆነን ወይም 56% ላይ ሆነን መጠን። ስለዚህ ይሄ ቅድም የቀረበው የሚድተርም ኢቫሉዌሽኑ በእኛ በፋይናንስና ኢኮኖሚ ልማት ሴክተር ብቻ ሳይሆን አንደኛ በክልል ምክር ቤት የተገመገመ ሪፖርት ነው። ሁለተኛ በመስተዳድር ምክር ቤት የታየ ሪፖርት ነው። በሶስተኛ ደረጃ የተለያዩ ባለድርሻ አካላት ባሉበት በሐዋሳ ከተማ ላይ የተለያዩ የፌዴራል አመራሮችን ባሉበት በጋራ ውይይት ያደረግንበት ቀንጨብ ተደርጎ የተወሰደ አፈጻጸም ነው። የያዝነው አጀንዳ ጋር ሊንክ አድርገን ማለት ነው። አሁን ከያዝነው አጀንዳ ጋር ከስነ ህዝብ ጉዳይ ጋር ተያይዞ ተግባሮቻችን እንዴት ማሳካት አቃተን የሚለውን ነገር አንስቶ መዋየት ያስፈልጋል። ሁለተኛ በዚህ መድረክ በደንብ እና ጥሩ የሚሆነው ሁልጊዜ በየአመቱ የምክር ቤት ጉባኤ በክልል ማዕከል አንድ ጊዜ በዞኖችና ሐዋሳ ከተማ ላይ አይ ቲንክ ሁለት ጊዜ የሚካሄድ ይመስለናል። እናደርገውና ከምናስቀምጠው አቅጣጫ ውጪ ውጤታማ ሆኖ በመሄድ በኩል
ምን ላይ ያለ ነው የሚለውን በደንብ ማየት ይጠይቃል። ለዚህ መነሻችን አካባቢ ላይ እየተፈጠረ ያለውን ቀውስ በአብዛኛው አይታችሁት ከሆነ የሚገናኘው ከዚህ ከፖፑሌሽን ጋር የተያያዙ ኢሹዎች አሉበት በአብዛኛው ማለት ነው። በተለይ ማዕከላዊ ዞኖች አካባቢ ላይ በምናይበት ሰዓት ቅድም ሲነሳ እንደነበረው የኛ ፖሊሲና ስትራቴጂ ሰው ወደ ከተማ መፍለስ ያለበት ከገጠር ካፒታል ይዞ ነው። ስትራቴጂያችን ላይ የተቀመጠው የገጠርና የከተማ ሊንኬጅን በተመለከተ ስትራቴጂው ላይ ፖሊሲው ላይ የተቀመጠው ሰው ከገጠር ወደ ከተማ መፍለስ ያለበት ካፒታል አኩሙሌት ካደረገ በኋላ ነው ወደ ከተማ መምጣት ያለበት ኢንቨስት ለማድረግ ማለት ነው። ፕራክቲካሊ ግን የተገላቢጦሽ ነው የሆነው። ፕራክቲካሊ ተገላቢጦሽ ሆኗል። ምንድነው እየሆነ ያለው? ባዶ እጁን ነው እየመጣ ያለው ወደ ከተማ ማለት ነው። ባዶ እጁን ነው እየመጣ ያለው። በዚህም ምክንያት በደንብ አስተውላችሁ ከሆነ አንዳንዴ ከአዲስ አበባ ተነስተን ወደ አዲስ አበባ ነው ወደ ሐዋሳ ስንመጣ ወይም ከሐዋሳ ተነስተን ወደ ደቡብ ኦሞ ስንሄድ ማአት ጉልበት ሲባክን እናያለን። መንገድ ዳር ላይ ማለት ነው። ማአት ጉልበት ሲባክን እናያለን። ብዙ ወጣት ቆሞ እናያለን። ብዙ ወጣት ወይራስ ግን ቅድም እንዳነሳሁት ያ ወጣት መምጣት የነበረበት ካፒታል ይዞ ገጠር ላይ ያለውን ጉልበት መሬት እና ያለችውን ውስን ሀብት አጣጥሞ ተጠቅሞ ነበር ወደ ከተማ መፍለስ የነበረበት። ፐብሊኩ ጋር መድረስ ነው፣ ህብረተሰባችን ጋር መድረስ ነው። ስለዚህ በተቻለ መጠን በደንብ ዲቤት አድርገን ሀሳቦችን ልንለዋወጥ የሚገባ ይመስለናል። ገብቶ ተነጋግሮ ተችቶ ይወርዳል። ከዚህ ከስራዎች መደራረብ አንጻር እንደ አጋጣሚም ሆኖ የፋይናንስና ኢኮኖሚ ልማት ቢሮ እንደ መዋቅሩ እስከ ታችም ድረስ በብዙ በስራዎች ላይ ብዙ ሲረባረብ እናያለን። ሁሉም ሴክተሮች ግን ስፔሻሊ ምክር ቤቱ የቀረበውን ሪፖርት እንኳ በወቅቱ ጊዜና ሰዓት ሰጥቶ ዲፕሊ ገምግሞ ችግሮችን ዲጋውት አድርጎ በጉዳዩ ላይ ሲረባረብ አናይም። ብዙውን ጊዜ የድረስ ስራዎች እየተሰሩ ነው እንደ ክልልም ቢሆን። ምክንያቱም ይሄን ነገር ምክር ቤቱ በተጠናከረ ሁኔታ የማይዝ ከሆነ የማይሰራ ከሆነ የደራሽ ስራዎች ይወጥራሉ። ከስራ መጨናነቅ አሁን እንደ ዘንድሮም ቢሆን ያው ቅድም ከመድረኩ ስነሳ እንደነበረው ወቅታዊ ሁኔታዎች በጣም ሴንሲቲቭ ነው። በእርግጥ ወቅቱ አይደለም፣ ችግሩን ስላነሱ እንቀበላለን። ያ ሁላችንም እዚህ ክልሉ ስላለን፣ ስለዚህ ይሄ ነገር ሊታረም የሚገባ ነገር ነው የሚል አስተያየት ይኖረኛል። ምክንያቱም በውጤት ላይ ተጽዕኖ ሊኖር ይችላል የሚል አስተያየት አለኝ። ከዚህ አንጻር ገጠርና ከተማ ከአዌርነስ ግንዛቤ አንጻር በየሴክተሩ ይሄ እኮ ለአንድ ሴክተር የሚተወ ነገር አይደለም የሚለው ሪፖርቱ ያስቀመጠውን ነገር እንጋራለን። ወደ ጎን በመተው ሌላ በቃ ሳይሰራ መክበር ስለሚፈልግ የሚያቋርጥ ሁለተኛ ቅድም ሪፖርቱም ላይ እየተነሳ ባለው ኮርኔር ከችግር አንጻር ከሁኔታዎች አጋጣሚን ከማጣት አንጻር የሚኖሩ ነገሮች ስላሉ እዛም አካባቢ ላይ ያለው ነገር ጠንክረን ልንሰራ ምክንያቱም ተማሪን አግባብ ባለው ሁኔታ ፊደል አስቆጥረን ትምህርት ማለት የሁሉም ባለድርሻ አካል ነው። እያንዳንዱን ቤት ይዳስሳል። ሳይንቲስቱን ቤት፣ ፕሮፌሰሩን ቤት፣ መሐንዲሱን ቤት፣ የፖለቲሽያኑን ቤት የሚዳስስ ነው። ከዚህ አንጻር ተማሪ እንዴት ነው ትምህርቱን ሊያቋርጥ ይችላል የሚለውን አስተያየት ብንሰጥ ፊደል ከኤቢ ጀምሮ መንግስት ትኩረት ሰጥቶ ስራውን እየሰራ ነው። ግን እያንዳንዱን ቦታ ማዳረስ ከአቅም ውስንነት የተነሳ ሊደርስ አልቻለም። ተማሪ በስነ ስርዓቱ ፊደል ቆጥሮ ማንበብንና መጻፍን በትክክል ጨብጦ ይዞ ትምህርት ውስጥ ወደ ውስጥ እየገባ የሚማር ከሆነ ተማሪ ከትምህርት ገበታ አያቋርጥም። አይቆጥር በለብ በሆነ ይሄድና ትምህርት እየከበደ ይሄዳል። ሰው የሚችለውን ነው የሚሸከመው፣ የማይችለውን አይሸከምም። አንደኛ ከዛው ከመነሻ ከህፃንነት ከፊደል ቆጠራ ጀምሮ ከትምህርት አሰጣጥ ከኮንቲኒንግ አሰስመንት ትምህርት አሰጣጥ ጀምሮ አቅም ያለው ነገር ላይ ስለዚህ ምክር ቤቱም እንደ መንግስትም እንደ ክልልም ሴክተሩን ሊደገፍ ይገባል። ሪካል እንዴት ነው እንዴት ተምሬ እኮ ትደርሳለህ? 16 ዓመት ቆይቶ ብር ለመቆጠር
በቃ አስተሳሰብ ላይ መስራት ግድ ነው የሚሆነው። አስተሳሰብ ላይ እኔ አንድ አጋጣሚ አንድ ትምህርት ቤት እየሄድን አንድ ርዕሰ መምህር የተናገረውን ነገር እዚህ ባንሳ ደስ ይለኛል። ተማሪው በኪሱ ፓስፖርት ይዟል፣ አያጠናም፣ ሲፈልግ ይወጣል፣ ሲፈልግ ይገባል። ለምን አሰራም ብሎ ሲናገር ቲቸር እኔ እኮ ቪዛ ተመተው እስከሚመጣልኝ ነው የሚጠብቀው፣ እስከዛስ ብትማርስ ምን ያደርጋል? እርሶም እኮ ለዘመናት እኛን ሲያስተምር እኮ ጃኬት እኮ አልቀየሩም፣ ቢሄድ ኖሮ እኮ ጃኬት መግዣ ይልክ ነበረ ብሎ ተማሪ መምህሩን የወቀሰበትን አግባብ መምህሩ አጫውቶኛል። ስለዚህ አስተሳሰብ ላይ ስራ ሊሰራ ይገባል። ምክንያቱም አስተሳሰብ ላይ ስራ ካልሰራን አስቸጋሪ ነውና ይሄ አስተሳሰብ ስራ የሚሰራ ትምህርት ሴክተሩ ብቻ አይደለም። ብዙ ጊዜ በትምህርት ባለድርሻ አካላትን ሲናት ስራ ስንሰራ በቀበሌ ብዙ መዋቅሮች አሉ። ነገር ግን መንግስት ባስቀመጠው ልክ አይደለም ትምህርት ቤትን እየደገፈ ያለው። እዚህ ላይ ካልተደገፈ የትምህርት ቤቱ ምቹና ማራኪ ካልሆነ ተማሪን ትምህርት ቤት ማቆያት አንችልም። ለዚህ ደግሞ ስነ ህዝብ ሚና አለው። ምክንያቱም እነኝን ስናመቻች ብቻ ነው አቅም ያለው ተማሪ ትምህርቱን በፍቅር እንዲማር እንዲኖር የምናደርገው የሚለውን አስተያየት ለማንሳት ነው። ሌላው ድር በኢቁብ በመንግስታዊና መንግስታዊ ባልሆኑ ተቋማት በፖለቲካ አመራሩ በጣም ተጠነካክሮ እቅድ እየተከለሰ የሚደረግ ነገር ነው። እቅድ እየተከለሰ ልኬቱ እየተለካ የሚደረግና ሁሉም ባለድርሻ አካላት ኃላፊነት ወስዶ መሰራትና መስራት ያለበት ተግባር መሆኑን አስተያየቴን ለመስጠት ፈልጌ ነው። አመሰግናለሁ። አሁን ያለንበት ወቅት ከሌላው ወቅት ትንሽ ለየት ይላል። ውሸት እየጠፋ እውነት እየሰፈነ የሚመጣበት ወቅት ይመስለኛል። ስለዚህ አዋቂ ማለት እውቀትን ከወቅት ጋር ማካሄድ የሚችል ሰው ነው። ስለዚህ ባለፈው ስብሰባችን ላይ ስብሰባን የሚያሳምርና ለስብሰባ ውጤት የሚሰጠው ፍሬያማ የሚያደርገው አገላለጽ ነው። ባለፈው ጊዜ በጣም ድንቅ የሆነ አገላለጽ ነው የተሰጠ። በደንብ ነው የተረዳ ነው። ከሌላ ጊዜ ስብሰባም ደግሞ ለየት ያለ ምንድን ነው የወቅቱ ሁኔታ፣ የዝናብ ማጠር፣ የውሃ ማጠር፣ የህዝብ ብዛት፣ የአራሾች ማነስ፣ የሚበላ ሰው መብዛት፣ በአብዛኛው ደግሞ አመራረቱ ኋላ ቀር ስርዓት ውስጥ ያለንበት በመሆኑ ከፊት ለፊታችን ለእያንዳንዱ አደጋ የተደቀነ መሆኑን የተረዳ ነው። ይሄንንም ሙሉ በሙሉም ባንል ወክለን ለመጣን አካባቢ ይዘን ሄደን አስረድተን በአዎንታዊ መልክ ተቀባይነት አግኝተናል። በመጠኑም ቢሆን ለምን ዝናብ ከሌለ እርሻ አይኖርም። መስኖ ነው እንዳይባል ውሃ እያጠረ ነው ከርሰ ምድር ውስጥ። ስለዚህ ለእያንዳንዱ ሰው አደጋ መሆኑን በደንብ አስረድተናል። ይህንንም በተመለከተ ደግሞ የቤንች ማጂ ዞን ሃይማኖት ፎረም ውይይት አካሂደን በተወሰነ መልክ ለተወሰነ ሰዎች ግንዛቤ ለማስጨበጥ እንቅስቃሴ እያደረግን ነው። ጥሪ አድርገን ሰፊ ትምህርት ለማስጠት ዝግጅት ላይ ነን ያለ ነው። ሌላው ብዙ ነገር ያለበት የት ነው? ቀበሌና ትምህርት ቤት ነው። ኃይልም ገንዘብም እውቀትም መሄድ ያለበት ቀበሌና ትምህርት ቤት ነው። የሙስሊም
አስተምሮት ምን ይላል? ትልቅ ነገር የሚፈልጉት ማግኘት ሳይሆን ይላል ትልቁ ነገር ያገኙትን ማቆየት ነው የምለው። 100 ብርጭቆ ገዝቶ ማምጣት በጣም ቀላል ነው። ያንን 100 ብርጭቆ አመት ማቆየት ነው ትልቁ ከባድ። የምንሰራቸው ስራዎች ተተኪ ትውልድ ካልተሳተፈበት፣ ህፃናቶቹ ካላደጉበት ዋጋ የለውም። ወጣት ያልተካፈለበት መጅዙም ቆማጣ ነው ይላል። ወጣት የሌለበት ነገር ቆማጣ አይጨብጥም። በምንሰራቸው ስራዎች ተተኪ ትውልድ ተቀብሎ ከኛ ጋር መጓዝ አለባቸው። ትምህርት ቤት ትልቅ ቅስቀሳ፣ ትልቅ ኃይል ትምህርት ቤት ነው ያለ። አሁን እዚህ የምንማራቸው ነገሮች ሁሉ ትምህርት ቤት መድረስ አለበት ለማለት ፈልጌ ነው። በሁለተኛ ደረጃ እኛ አካባቢ ብዙ ለመስራት እቅድም አለን። መንግስትም አግዞናል። ይሄ ወቅቱ ሁኔታ ትንሽ የጸጥታ ችግር ነው። እንደሚታወቁት የጸጥታ ችግር፣ የመንገድ መዘጋት፣ በአንዳንድ ጉዳዮች በስራ የመወጠር ሁኔታ እንጂ ስራ ለመስራት ቆርጠን ተነስተናል። ሌላው አሁን እዚህ ጥሩ ትምህርት አግኝተን ስንሄድ ከኛ ጋር እኛም መርቶ የሚመጡ ሰዎች አሉ። ግብረ መልስ የለም። እዚህ ተወያይተን ስንሄድ ተገናኝተን እንዴት ነው በምን መልኩ እንስራ፣ በምን መልኩ ወደ ታች እናወርድ ብለን አንድም ቀን ተወያይተን አናውቅም። ባለድርሻ አካላቶች ጋር ችግር አለ። ይሄ ይወገድልን ለማለት ነው። ብዙ ጥያቄዎች ስለሚኖሩ ነገርን አላበዛም። አመሰግናቸዋል። ጤና ላይ፣ ከእርሻና ተፈጥሮ ላይ፣ ከወጣቶችና ስፖርት፣ ከሴቶችና ሕፃናት፣ ከጎዳና ላይ፣ ከህገወጥ ዝውውርና ከተቋማት ጋር ካለው ከፍልሰት አንጻር፣ ከሰራተኛና ማህበራዊ ኤጀንሲ የአካባቢ ደን ስራ በተመለከተ ሪፖርቱ ያያቸው እይታዎች ጥሩ ናቸው። በአንኳር አብይ ነጥቦች እነዚህ ስለሆኑ የያዝኳቸውን ለመጠቃቀስ ሞክሬያለሁ። ከዚህም የተሰወረ እንደ ባለሙያው የእናንተ እይታ ያገኘው ከኔ የተሰወረ ሊኖር ይችላል እና እነዚህን ማንሳታችሁ ጥሩ ነው። እኔም እነዚህን ላነሳና አሁን አጭር ሀሳብ አንስቼ ለማቆም ነውና እንደኔም በነበረኝ ውስን ግንዛቤ የስነ ህዝብ ጉዳይ ከፍተኛ ትኩረቱ በዚህ በጤና ላይ ወይም ከቤተሰብ ምጣኔ ላይ ብቻ ነበር የነበረኝ ብዥታ እንዳለኝ አሁን ነው የተረዳሁትና እነዚህ አሁን ደግሞ የተነሱ ነጥቦች በጣም ወሳኝ ጉዳዮች ናቸው። በጣም ወሳኝ ጉዳዮች ናቸው። እንደ ቤተ እምነትም ጤናማ ትውልድ ከሌለ፣ የዕለት ጉርስ የዓመት ልብስ የሚያገኝ ትውልድ ከሌለ፣ የተማረ ትውልድ ከሌለ ተጎጂው መንግስት ብቻ አይደለም፣ ቤተ እምነት ከፍተኛ ተጎጂ ናት። የሃይማኖት ተቋማት የሚኖሩት ህዝብ ሲኖር ያ ህዝብ ጤናማ ህዝብ መሆን አለበት። ያ ህዝብ የዕለት ጉርስ ያገኘ ህዝብ መሆን አለበት። የዓመት ልብስ ያገኘ መሆን አለበት። ያ ህዝብ የተማረ ሲሆን ነው ለሃይማኖት ተቋማትም ይጠቅመው። ያልተማረ ህዝብ ሰብስበን በእምነት ተቋማት ብናጉር ለራሱም አይሆንም፣ ለቤተ ክርስቲያንም አይሆንም፣ ለቤተሰቡም አይሆንም፣ ለሀገርም አይጠቅምም።
አሁን የምንመለከተው ነገር ሁሉ የዚህ ውጤት ነው። የድንጋይ መወራወሩ፣ የዘረኝነቱ፣ የጠባብ ብሔርተኝነት የዚህ የትምህርት የግንዛቤ እጥረት ስለሆነ እነዚህ ጉዳዮች በአንክሮ መታሰባቸው የራስ ባለቤት ተሰጥቶ እንቅስቃሴ መደረጉ እጅግ ጥሩ ጉዳይ ነው። የ5 ዓመት እቅድ ሆኖ የ2 ዓመት ተኩል ቀርቧል። በሁሉም ረገድ የተተገበረው የታቀደው ከተተገበረው ጋር ሲታይ ቀሪው ተስፋ ሰጭ ነው ወይ? ይሄ ግልጽ ቢደረግልን። የ5 ዓመት እቅድ ተቀምጧል። የ2 ዓመት ተኩል አሁን ቀርቧል። ያልተሰራው አሁን ከቀሪው ስራ ጊዜ ጋር ሲታይ ተስፋ ሰጭ ነው ወይ? እውነት የታሰበውን ልናሳካ እንችላለን ወይስ ምንድነው ከእያንዳንዳችን የሚፈለገው የሚለውን እንድናይና ድርሻ ተሰጥቶን ሄደን ባለን አጋጣሚ መስራት እንድንችል የሚለውን ነው። ከዚህም ጋር ሰብሳቢው ክቡር አቶ ታምራት ናቸው፣ ብሳሳት እታረማለሁ። ማሳካት ለምን አልቻልንም ብለው አንስተዋል። ለምንድን ነው ማሳካት ያልቻልነው? ትልቁና ዋናው አልተናበብንም ነው። እንደኔ አረዳድ የመናበብ ክፍተት አለ። እዛ አባቴ ከበንች ማጂ ዞን የመጡ ሙስሊም አባቴ አንስተዋል። የመናበብ ክፍተት አለ። በእንዲህ በዓመት ወይም በተገኘ አጋጣሚ እንገናኛለን። ከዚያ ሪፖርት ወደ ታች ይወረወራል። ከእኛም ሰፊ ሰዓት ማውራት ስለምንችል በተለይ ሌሎችን አላውቅም፣ የሃይማኖት መሪና ባህር እየሄደ ያድራል። ያው ቃላት አያጥረው ብዙ ስለምናወራ ይሄው ስራ እየሆነ ወረቀት ማብዛቱ ስራ እየሆነ የወረቀት ውጤት ብቻ እየሆነ ሌላውንም በጀት እየጎዳ ታች ሲወረድ ግን ስራው ያለው ቀበሌ ላይ ነው። ስራው ያለው ትምህርት ቤት ላይ ነው። ስራው ያለው ከሃይማኖት ተቋማት ላይ ነው። ለምን? ህዝቡ እዛ ነው ያለው። ህዝቡ ቢሮ አይደለም። እንደ ሃይማኖት መሪ አንድ ሃይማኖት መሪ ወደ ምዕመኑ ቤት እስከ አልጋ ቤት ይገባል። ያ ባለቤቱ ያምነዋል። አንድ የመንግስት ተወካይ ወደ አንድ ሰው ቤት እስከ አልጋ ቤት ለመግባት አይችልም፣ የፍርድ ቤት ፈቃድ ካልያዘ። የሃይማኖት መሪን ይዞ መስራት ከፍተኛ ውጤት ያመጣል ብላችሁ ዛሬ ማሳተፋችሁ እጅግ ጥሩ ነገር ነው። እኔ ይህን የስነ ህዝብ መድረክ ሲሳተፍ እንደ ክልል ዛሬ መጀመሪያ ነው። እንደ ቀበሌ መዋቅሬን የሚገልጽ ደብዳቤ ይዤ አግኝቻለሁ አንድ ወቅት ባለኝ አጋጣሚ። ነገር ግን እዚያው ላይ ባለው መድረክ የመሳተፍ እድል አላገኘውም። ጊዜ አጥሯቸው ይሁን ምናልባት የባለስልጣኑ መቀያየር የደብዳቤውንም መንፈስ ቀይሮ ሌሎች በየጊዜው የመዋቀሩ ጉዳይ ሆኖ ይሁን አላውቅም። ይሄ ወሳኝ ጉዳይ ስለሆነ መናበቡ ቢኖር ለምን እንደ ሃይማኖት መሪ ትልቁ ልማት የህዝቡን አእምሮ ማልማት ነው። የምእመኑ የህዝቡ አእምሮ ባለማበት የሚታሰብ ልማት ውጤቱ ዜሮ ነው። ስለዚህ የህዝቡን አእምሮ ለማልማት ያለን እንደ ሃይማኖት መሪ ሰፊ አውደ ምሕረት ነው ያለን። እድሮች ጋር ቢባል፣ ወጣቱ ጋር ቢባል፣ እናቶች ጋር ቢባል፣ አባቶች ጋር ቢባል ሰፊ እንደ ኦርቶዶክስ ተዋህዶ ደግሞ ሰፊ አውደ ምሕረት ነው ያለኝ። አብይና ንዑሳን በዓላት አሉ። የሰንበት አገልግሎት አለ። የጽዋ ማህበራት አሉ። የሰንበት ትምህርት ይሄ ሁሉ አሁን ጥቅሙ ለህዝቡ እንደሆነ የማስረጽ ስራ ለመስራት የመናበብ ክፍተት አለና ይሄን የመናበብ ክፍተት ለመሙላት ታች ከዚህ ስንመለስ ጥምረት ቢኖረን ጥሩ ነው። እያንዳንዱን እውነቱ ይህ ጉዳይ ከእንቅልፍ የተነቃ ይመስለኛል። ከእንቅልፍ ያነቃችሁ ወይም ያነቃን ወይም ያነቃችሁ ባለድርሻ አካላትን በሀገራችን ከለውጥ ጋር ተያይዞ የመጣው ነውጥና በጎዳና ላይ የነበረው ፍሰትና
ከድንጋይ ውርወራ ጋር ተያይዞ የነበረው እድሜያቸው ከ12 ዓመት እስከ 18 ዓመት የሚደርስ ወጣት ማዕበል ሆኖ የነበረውን ከማየት የተነሳ መስሎኛል። የት ነበር? የኢትዮጵያ ሕዝብ ብዛት በፍጥነት አድጎ 107.5 ድረስ ደረሰ። ወደዛ ዓመት ደርሷል ሲባል እስካሁን ሲሰራ የነበረው ይሄ ቢሮ ስለ ሕዝብ ቢሮ እየሰራ ያለው ባሳለፋቸው ዘመናት የወረቀት ጫወታ ነው ማለት ነው። የወረቀት ጫወታ እየተጫወተ አልፈዋል ማለት ይቻላል። ለምን ቢባል በባለቤትነት ካልተመራ አንድ ተቋም አንድ ስራ በባለቤትነት ክትትል ካልተደረገ በባለቤትነት እውነታው ካልተጣራ ማሳካት አይቻልም። ለምሳሌ ኤችአይቪ ጉዳይ በሀገራችን ማስተማር ከተጀመረ መንግስት ሞከረና ሲያቅተው ቤተ እምነቶችን ነው ሰብስቦ ያወያየውና ቤተ እምነቶች የህዝብ ማዕከል ከመሆናቸው የተነሳ በብዙ ውጣ ውረድ ቤተ እምነቶችም በወቅቱ ጉዳዩን ከማስተማር ውጪ ዝሙት፣ ዝና ሐራም ነው ክልክል ነው ብሎ ከማስተማር ውጪ ወደ ሌላ አስተምሮት ውስጥ ለመግባት በጣም የተቸገርንበት አጋጣሚ ነበረና በአጭር ዓመት ውስጥ በኢትዮጵያ ትልቅ ለውጥ መጥቷል። ሌላው እንደየ አቅጣጫው በኮንዶም ተጠቀሙ የሚለውም እያስተማረ ሃይማኖት አባቶች ግን በቅዱስ መጽሐፎች በማስተማር በየስብከቱ በየመስጊዱ በየገዳማቱ በየቤተ ክርስቲያኑ በየሊቃ ቦታ ላይ ብሎ ለምን ይሄ ህዝብ ካለቀ መንግስት ምንን ነው የሚመራው? በዚህ የተነሳ ኤችአይቪ በተወሰነ ዓመት የተገታበትና የሰው ሞት የተቀነሰበት አጋጣሚ ያሳልፈናል። ይህ ከዚህ የሚተናነስ ነገር አይደለም። ከዚህ የሚበልጥ ነገር ነው። አንደኛ የሌሎች ሀገሮችን ተሞክሮ ስለ ቻይና፣ ስለ ህንድ ሌሎች ሀገሮች ተሞክሮችን የተማሩ ሰዎች ያቀርባሉ እናያለን። በአካባቢ ጥበቃ ዙሪያ ላይ የሚሰሩ ስራዎች አሉ። አካባቢ ጥበቃ ደንን መትከል ብቻ ሳይሆን በህገወጥ መንገድ የሚፈልስ የሰው ፍሰት ውልደትን መቆጣጠር፣ እነዚህ ሁሉ የመንግስት ሚና ብቻ ሳይሆን የሁሉም አካል ድርሻ ሲሆን ነገር ግን ባለድርሻው አካል ትኩረት ሰጥቶ መስራት ነው አለበት። ይህ በአጭር ዓመት ውስጥ ከ20 ዓመት ወዲህ ፈጥኖ ያደገው የህዝብ ቁጥር ካለን ከሀገራችን ድህነት ጋር ተደምሮ ጎዳና ላይ ልጆችን፣ ሴትን፣ ወንድን ወደ ጎዳና አውጥቷል። ጎዳና ላይ የምናየው ሴት ወንዱ ለልመና ተሰማርቷል። ቅድም ከመድረክ የተከበሩት ከገጠር ወደ ከተማ ሲመጣ ገንዘብ ይዞ ለሸመታ ለሌላው እድገት ሲመጣ ነው የሚታየው ከዚህ በፊት። አሁን ግን ከገጠር ወደ ከተማ ለልመና ነው እየመጣ ያለው። የተሻለ ነገር ያለው በከተማ ነው ተብሎ ስለሚታሰብ ገጠር አርሶ አደሩ መሬቱን የሚያርስ አርሶ አደር በአሁኑ ሰዓት አዲሱ ትውልድ ለአባቱ ለአርሶ አደሩ ለአባቱ በሬውን ይዞ ዶማውን ሳፋውን ይዞ የሚያግዝ ወጣት አይገኝም። ይሄን ያመጣው ምንድን ነው? በዚህ ዙሪያ ላይ ነው መሰራት ያለበት። ቤተ እምነቶችን በባለቤትነት ይሄን ነገር ወስዶ እንዲያስተምሩ ስራ መሰራትና መደገፍ አለባቸው። በባለፈው ዓመታት የፖለቲካ አቅጣጫው በአክራሪነት ዙሪያ ነበረ ገንዘብ ሲጨፈጨፍ የነበረው። ሃይማኖታዊ አክራሪነት ተብሎ ማይዘከር ነገር ላይ ሲዘከር ኢትዮጵያ ላይ
ሃይማኖታዊ አክራሪነት ተፈጥሮ መሳሪያ ይዞ ጫካ የገባ ሃይማኖት የለም። ነገር ግን በመጽሐፍና በእውቀት አለመግባባት ከመፈጠሩ በዛ ላይ የምንጨርሰውን ጊዜያችን በእንደዚህ ነገሮች ላይ ቢሰራ ኖሮ ለውጥ ይመጣ ነበር። ባለፈው በኤችአይቪ ላይ እንደተደረገው አሁንም የመንግስት የትኩረት አቅጣጫ በማይሆነው ነገር ላይ ትቶ በሚያዋጣው ነገር ላይ ሂሳብ መስራት አለበት። በሚያዋጣው ነገር ሂሳብ ሰርቶ ሃይማኖት ተቋማትን ተጠቅሞ እነዚህ ፍሰቶችን፣ ውልደቶችን፣ ሞትን እነዚህን ለመቀነስ ሰው እየተወለደ ነው። በየጎዳናው በየቦው ውስጥ በየጫካው ሕፃን ተወልዶ እየተጣለ ነው። ከዛ ከቤተ እምነቶቹ ስር የወጡ ናቸው። አባት በአሁኑ ሰዓት ልጁን መቆጣጠር አቅቶታል። ከአባት አቅም ውጪ ነው። እኔ ልጄን በዚህ አይነት መርቼ በዚህ አይነት መክረው ልጄ ከ130% እንጂ 70% በአባቱ እጅ የለም። በአሁኑ ሰዓት ወጣት አይተናል። በትንሹ እባካችሁ ብለን አባቶች መስቀል ይዘው ሙስሊሙም እንደዚህ ቁርአን ይዘው እባካችሁ ብሎ አባገዳዎች የገዳ ስርዓቱን እንትን ይዘው እባካችሁ ብሎ ስለምኑ አባቶችን ወደዛ ትተው ነው ቤት ሲያቃጥሉ የነበሩ። ይሄ ከምን የመጣ ነው? በዚህ ላይ ነው መሰራት ያለበት። ስነ ምግባሩ የታነጸን ወጣትና ትውልድን ለማፍራት ስነ ህዝብ ቢሮ በባለቤትነት በተጠያቂነት ክትትልን እስከ ታች ድረስ መምራት ነው። ላይ ሆኖ ብቻ ወደ ታች ወረቀቶቹን ማፍሰስ አይደለም፣ በጀቱን ማፍሰስ አይደለም። ያ በጀት የት ነው የሚውለው ብሎ መከታተል ነው። በአንድ ቤተ ክርስቲያን አንድ ኮንፈረንስ ካለ በአንድ ኮንፈረንስ 10 ደቂቃ ስለ ህዝብ ስልጠና ወይም ጥሪ ቢተላለፍ ምን ያህል ምእመናን ነው ጆሮውን ከፍቶ የሚሄደው? በመስጊዶችም እንደዛው፣ በአብያተ ክርስቲያናት ህብረትም እንደዛው። ግን ባሳለፍነው ሲሰራ የነበረው አንድ ካድሬ ወደ ህዝብ ሲላክ 3-4 ነገር ጠርንፎ ይሄድና ይሄን ስራ ተብሎ ነው የሚላከው የፖለቲካ ጉዳይ። ይሄም የዚሁ አካል ነው። በውቅያኖስ ተውጠናል። በማዕበል ውስጥ ገብተናል። የሱናም ጥፋት ሊከሰት ነው፣ ተከስቷል። በዚሁ ጮኸን በዚሁ ተነስተን እጅ ለእጅ ተያይዘን ትክክለኛውን እቅድ አቅደን በትክክለኛው በትኩረት ሰጥተን መርተን ካልሰራን በስተቀር በወረቀት ብቻ የሚመጣውን ሪፖርት ይዞ ማውራቱ ጥቅምንና ውጤቱን የሚያመጣ አይመስለኝም። በትምህርት ዘርፍ ላይ ብናይ መጠነ ሰፊ የማቋረጥ ስራዎች አሉ። ትምህርት ቤት ይመዘገባል። ልጁ ማስመዝገብና ማስተማር የመንግስት ግዴታ አይደለም፣ የቤተሰብ ግዴታ ነው። ልጁ ግን ትምህርት ቤት ከሄደ ማግኘት የሚገባውን በቂ የሆነ ትምህርት ያገኛል ወይ? ትምህርቱን አቋርጦ ለመውጣት የሚያበቃው ነገር እኮ ድህነቱ ብቻ አይደለም። ድህነት ብቻ አይደለም፣ ማጣቱ ብቻ አይደለም። ትምህርቱን አቋርጦ እንዲያወጣ የሚያደርገው የስነ ምግባር ችግሮችም አሉ። የስነ ምግባር ችግር መምህራኖችም አካባቢ አለ። ይሄም መፈተሽ መቻል አለበት። ጥሩ ስነ ምግባር ያላቸው መምህራኖች ልጆችን ከትምህርት ቤት ወጥተው እንኳን በሄዱ በጸባ ባብሎ አምጥተው የሚያስተምሩ አይተናል። ግን የማቋረጡ ነገር እዚህ ጋር በእንትኑ ሲቀርብ የሚደንቅ አይደለም። መሰራት ያለ ስራ ስላልተሰራ ማለት ነው። በአሁኑ ሰዓት የጫት ምርት የሚበዛባቸው አካባቢዎች ላይ እስኪ ከተማውም ሆነ ገጠሩ ላይ እዩስ። በገጠርም ሆነ በከተማ ፊት የከተማው አጃኢብ ስንል አሁን ገጠር ላይ ወጣቱ ከ12 ዓመት በላይ እድሜ ያላቸው ወጣቶች ከተለያየ ቦታ ይፈልሶ ይመጣሉ። ጫት ይቆርጣሉ፣ ጫት ይቀነጥሳሉ፣ ይገርባሉ። በዛው
ትናንሽ ገንዘቦችን ያገኛሉ፣ ይቅማሉ፣ በዛው ሲጋራ ያጨሳሉ፣ በዛው አረቄ ይጠጣሉ። ይሄን የሚቆጣጠር የመንግስት መዋቅር የለም። ሺሻ ቤቶችን በዚሁ ጫት ይቅማል፣ በዚሁ ሺሻ ይጠጣል፣ በዚሁ አረቄ ይጠጣሉ። እድሜያቸውን ከ12 ዓመት በላይ የነበሩ ልጆች ጎዳና ላይ ነውጥ ሲፈጥሩ የነበሩ እነዚህ ናቸው። ይሄ ከየት ነው የመጣው? መቼ ነው የተወለደው? ከ10 ምናምን ዓመት ወዲህ። ለምን ስላልተሰራ? ለምንድን ነው ይሄ የሆነው? አልተሰራም። መንግስት የሚበጅተውን በጀት ባልሆነ ቦታ እየፈሰሰ የግለሰቦች ኪስ እያደለበ ነው ያሳለፈው። ስለዚህ እዚህ ጉባኤ ይቅርታ አድርጉልኝ፣ እኔ ስሜት ውስጥ የገባሁት ከሚያያቸው ነገሮች የተነሳ ነው። ለምን በሚዲያ በተለያየ ነገር የሚቀርበው ነገር ሌላ ነው፣ ታች ላይ ያለው ነገር ሌላ። እስከ ታች ድረስ እስከ ቀበሌ ድረስ እያንዳንዱ ቤተ እምነት ድረስ በትኩረት ከተሰራ ለውጡ ሊመጣ ይችላል። አለበለዚያ ለውጡ ማምጣት ካልቻል ነውጡ ደግሞ እንደሚያጠፋን ግንዛቤ ወስደን በትኩረት መስራት ያለብን እላለሁ። አመሰግናለሁ። ይሄ ሁለት ነገሮች ናቸው ጀስቲፋይ ያደረግንበት ወይም ስንገመግም ያስቀመጥነው። አንደኛው የህዝብ ቁጥሩ በትክክል እዚያ ጋር ያለው በፕሮጀክሽን እየተሰራ ያለው የህዝብ ቁጥር ጋር የመረጃ ስህተት እንዳለ ያመላክታል። አንዱ ይሄ ነው። ሁለተኛው ደግሞ አንዳንድ አካባቢዎች ላይ ፍልሰት አለ። ምናልባት ይሄንን መረጃ በዚህ ልክ ካቀረቡት ዞኖች መካከል አንዱ ሐዋሳ ከተማ ነው። ንጥር ተሳትፎ ከ100 በላይ ሆነበት። ሌላኛው ጉራጌ ዞን ነው። ማስታወሳቸው ሌሎችም እንደዚሁ እንዳሉ ነው። እነዚህ ዞኖች ላይ ምናልባት ፍልሰት አለ ብለን ነው የምናስበው። ከሌላ አካባቢ ላይ በህዝብ ቁጥር ተመዝግበው ነገር ግን ትምህርት ሲጀምሩ ወደ እነዚህ አካባቢዎች የፈለሱ ህፃናት ሊኖሩ ይችላሉ ተብሎ ነው የሚታሰበውና ሳይንሱ ከ100 በላይ እንደማይኖር ነው። ግን የክልላችን የንጥር ተሳትፎ ሁኔታ ትክክል ነው፣ ከ100 በላይ ነው። ይሄንን ነው የሚያመላክተው የክልሉ መረጃም ለማለት ፈልጌ ነው። እንደ አጠቃላይ እንግዲህ እቅዱን ስንመለከት የሁለተኛው እድገትና ትራንስፎርሜሽን በክልል ደረጃ የታቀደውን እቅድ ስንመለከት እጅግ የተለጠጠ ነው፣ በጣም የተለጠጠ ነው። ከዚህ አንጻር የደረስንባቸው ውስን ነገሮች አሉ፣ ያልደረስንባቸው አሉ፣ ተስፋ ሰጪ። እኛም ስንገመግም በ4 ደረጃ ነው ያስቀመጥነው። የደረስንባቸው በሚል አንድ፣ ሌላው ተስፋ ሰጪ የምንላቸው አሉ፣ ሊደረስባቸው የሚችሉ የተቀራረብናቸው አሉ። ሌላው ደግሞ ጥረትን የሚጠይቁ በጥረት ተደራሽ የሚሆኑ ግቦች እንዳሉ አስቀምጠናል። ሌላው አስቸጋሪና የተለየ ጉዳይ ካልመጣ በውስን ጉዳዮች ላይ ደግሞ ጥያቄ የሚፈጥሩ ጉዳዮች እንዳሉ ገምግመን ያየንበት ሂደት ነው ያለው። ይሄ በዚህ ደረጃ እንዳለ ሆኖ ምናልባት ከተሳትፎ አንጻር የተቀመጡት በሪፖርቱ ላይ አንዳንድ ግንዛቤ ሊፈጥሩ የሚችሉ ጉዳዮች መሰጠት ስላለበት ነው። አንደኛ ደረጃ ላይ ያለው ተሳትፎ እንዳጠቃላይ ከተሳትፎ አንጻር ስኬታማ ነው ብለን ነው የምንወስደው። ተሳክቷል ብለን ነው ያልደረስንባቸው 100% አሳክተናል ባንልም አፈጻጸማችን እንደ ሀገርም ከተሳትፎ አንጻር እንደ ትምህርት ጥሩ አፈጻጸም ነው ያለው ብለን ነው እያየን ያለ ነው። በተለይ አንደኛ ደረጃ ላይ እንደ ሀገርም ሲታይ፣ ሁለተኛ ላይ ደረጃ ላይ ያለው ግን በጣም አጠያቂና አሁንም ገና ጥረትን የሚጠይቅ ነው። እንደ መንግስት ይሄንን ለማሳካት ብዙ ጥረቶች ተደርገዋል። ቀደም ብሎ ስንጀምር ይሄንን ተሳትፎ በአንድ ቀበሌ አንድ ትምህርት ቤት በአንደኛ ደረጃ ብለን የጀመርነው፣ ዛሬ ላይ በአንድ ቀበሌ 4 እና 5 ትምህርት ቤቶች አሉ። በሁለተኛ ደረጃ ላይ በአንድ ወረዳ አንድ ሃይ ስኩል ተብሎ ነው ሲጀመር። ዛሬ ከ6 እስከ 7 የሚያክሉ የሁለተኛ ደረጃ ትምህርት ቤቶች በየወረዳው ላይ አሉ። ከዚህ በተጨማሪ ይሄንን በመገምገም አፈጻጸሙን በመገምገም ኋላ መቅረቱን በማየት መንግስት በክልሉ በ2007 ጀምሮ እስከ 154 የሁለተኛ ደረጃ ትምህርት ቤቶችን ግንባታ ገንብቶ ሰፊ ጥረት እያደረገ ነው። በወረዳ መንግስት፣ በዞን መንግስት እንደዚሁም በህብረተሰቡ የሚሰሩ ስራዎች እንዳሉ ሆነው ማለት ነው። ያም ሆኖ እንግዲህ አሁን ያሉ ጥረቶች እንዳሉ ሆነው እነዚህ ስኬቶች ልንጥል አይገባም ከሚል አንጻር ነው። ይሁንና እንግዲህ እነዚህ ነገሮች በስፋት መስራት ምንድን ነው ጠቀሜታው? በየቀኑ የሚወለደው ህፃን ወደዚህ ዓለም ሲመጣ ምቹ ሁኔታዎች መኖር የግድ ነው።
ይሄ ምቹ ሁኔታ በሌለበት ደግሞ አንድ ሕፃን ተወልዶ ሂደቱን ጨርሶ ሌላ ቤተሰብ እስከሚያፈራበት ጊዜ ድረስ መንግስትም ህዝብም የኃላፊነት አለበት፣ ምቹ ሁኔታዎችን ከማመቻቸት ጀምሮ ማለት ነው። አንድ ሕፃን ሲወለድ በቤተሰብ ደረጃ የሚያስፈልጉት ነገሮች አሉ። ወላጅ የሚያስፈልገውን ነገር ማዘጋጀት አለበት፣ ማስተማር አለበት፣ ለቁም ነገር ማብቃት አለበት። ያ የተማረው ሕፃን ለአቅመ አዳም ደርሶ ይሄንን ሂደት ማስቀጠል የግድ ነው። ይሄንን ሂደት የማያስቀጥል ከሆነ በቤተሰቡ ጫንቃ ላይ የሚቀመጥ ከሆነ አሁንም አድጎም ሸክም ነው፣ የቤተሰብ ሸክም ነው፣ አልፎም የሀገር ሸክም ነው። ይህንን ለማቃለል እንግዲህ በየደረጃው መሰራት ያለበት ስራዎች አሉ። አንዱ ከትምህርት ሴክተር አንጻር እንግዲህ ሰፊ ስራዎች ይጠበቃሉ ማለት ነው። የትኛውም ሕፃን ከትምህርት ገበታ ውጪ እንዳይሆን ሰፊ ጥረት እየተደረገ ነው። ይሄ ማለት አንድ ሕፃን ተምሮ ወደ ቁም ነገር እስኪደርስ ድረስ ብዙ ነገሮች ያስፈልጉታል። እነዚህን ሂደቶች ሁሉ አልፎ እዚያ ጋር እስከሚደርስ ድረስ እንግዲህ የሚፈለጉት ነገሮች ካልመጡ መጨረሻው አደጋ ነው ማለት ነው። መፍጠር እንችላለን ሀሳብ ስላለኝ ነው። ሌላው በኤችአይቪ ዙሪያ ላይ ትንሽ መናገር ፈልጋለሁ። ኤችአይቪ እንደምናውቀው ያው ገና በሽታ ነው፣ መድኃኒት የሌለው በሽታ ነው። ይህን እናውቃለን። ነገር ግን ካለው በኑሮ ውድነት መንገድ ላይ የሚቆሙ እህቶቻችን ወይም ልጆች እህቶቻችን እየተጋለጡ ነው ያሉት። በስፋት ኤችአይቪ በአሁኑ ሰዓት እያገረሸ ነው ያለውና ይህንን ለማድረግ ይህንን ለመከላከል እቅድ መንደፍ አለበት። ስለ ህዝብ እንደ ባለቤት ይሄ ነገር እቅድ ነድፎ ከጤና ጥበቃ መስሪያ ቤት ጋር ተባብሮ መስራት ቢቻል ኤችአይቪን መቀነስ መግታት ይቻላል። ባይቀነስም መግታት ይቻላል እና ይሄ ነገር በዛ መንገድ ብታስብ እናሳራለን። ስለሰጠኝ አመሰግናለሁ።